አንድ ወንድ አንዲት ሴትን ከማፍቀሩ በፊት አራት ነገሮች ያስፈልጉታል እና በፍጹም ሴቶች ከመካከላቸው አንዱ ወሲብ አይደለም። ትኩረት፣ ማረጋገጫ ወይም እንደ እናቱ ምግብ የምታበስል ሴት ከመሰላችሁ ደርሳችኋል፣ ግን ብዙም አይደለም። ምክንያቱም ወንዶች በሴቷ ምክንያት በፍቅር አይወድቁ። በራሳቸው ውስጥ የተወሰኑ ሁኔታዎች ሲሟሉ በፍቅር ይወድቃሉ። እነዚያ ሳጥኖች ካልተሟሉ እሱ ሊወድሽ፣ ሊያሳድድሽ፣ አንቺ አንድና ብቸኛው አንድ ሆንሽ ሊምልና አሁንም ሊሄድ ይችላል። ስለዚህ ዛሬ አንድ ወንድ ለእውነተኛ ፍቅር ከመብቃቱ በፊት በትክክል የሚያስፈልጉትን አራት መሰረታዊ ነገሮች አካፍላችኋለሁ። አንዴ እነዚህን ስትረዱ እሱ ለምን ወደ ኋላ እንዳለ እንደራቀ መጠየቅ ታቆማላችሁ እና ዝግጁ ሲሆን በትክክል ማስተዋል ትጀምራላችሁ። አንድ፣ በመጀመሪያ እሱ በራሱ ህይወት ውስጥ እንደ ወንድ ሊሰማው ይገባል። ምቹ ባልሆነ እውነታ እንጀምር። በራሱ የማይኮራ ወንድ ማንንም ሙሉ በሙሉ ማፍቀር አይችልም። የራሱን አቅጣጫ ካላመነ፣ የተሰበረና የጠፋ ከሆነ ወይም ያለማቋረጥ የራሱን ትርጉምና ዓላማ ከተጠራጠረ ለመተሳሰር በስሜታዊነት ነፃ አይሆንም። ምናልባት ሊወድሽ፣ በአንቺ ሊደሰትና በዙሪያው እንድትሆኝ ሊፈልግ እንኳን ይችላል። ነገር ግን ጥልቅ በውስጡ ከራሱ ጋር እየታገለ ነው እና አብዛኞቹ ሴቶች የማይረዱት ሚስጥር ይሄ ነው። ወንዶች አቀበት በመውጣት ላይ እያሉ በፍቅር አይወድቁም። የሚቆሙበት ጠንካራ መሬት ወይም መሰረት ካገኙ በኋላ በፍቅር ይወድቃሉ። አንድ ሰው የሆነ እንደሆነ እስኪሰማው ድረስ እያንዳንዱ ግንኙነት ከተልእኮ የሚያዘናጋ ሆኖ ይሰማዋል። ለዛም ነው ብዙውን ጊዜ ወንዶች አሁን በራሴ ላይ ማተኮር አለብኝ ወይም አንጋፋው አንቺ የተሻለ ሰው ይገባሻል እንደሚሉ ያሉ ነገሮችን ሲሉ የምትሰሙት። ትርጉሙ ራሴን እንኳን በማላምንበት ጊዜ ማንንም መጠበቅ ወይም መምራት አልችልም ነው። እና ይህ ትምክህተኝነት አይደለም፣ ራስን መሰብሰብ ነው። አንድ ወንድ ለራሱ ያለው ግምት ከእድገት ስሜት ጋር የተያያዘ ነው። በማንነቱ የተወሰነ ኩራት ካልገነባ ፍቅር የማይችለው ቅንጦት ሆኖ ይሰማዋል። ስለዚህ አንድ ወንድ በጥልቅ ከማፍቀሩ በፊት በመጀመሪያ ራሱን በመስታወት ውስጥ ማየትና እኔ በቂ ነኝ ማለት አለበት። ያ የእሱ ደረጃና ማንነት ነው መሮጥ የሚያቆመው። 2 እንደማያስፈልገው ቢያስመስልም እንኳን ስሜት የደህንነት ያስፈልገዋል። ወንዶች እንደ ጠንካራ አለት መታየት፣ መንቀሳቀስ ይችሉ ይሆናል። ነገር ግን ከውስጥ አብዛኞቹ ጥሩ ትጥቅ ያለው ስሜት ሸክሎች ናቸው። መለየታቸውን ወንድሁን ስስ ወይም ለስላሳ አትሁንና ስሜት ድክመት ነው ተብሎ ተነግሯቸዋል። ስለዚህ ምን እንደሚፈጠር ገምቼ ሁሉንም ነገር እንዴት ማፈን እንዳለበት እየተማረ ያድጋል። ንዴት፣ ፍርሃት፣ ብቸኝነት፣ ፍቅርንም እንኳን። አሁን እሱን አልፈን ወደ ጉልምስና እድሜ እንሂድ። እሱ ደግ፣ ቆንጆና ተንከባካቢ የሆነ ሴት ይተዋወቃል። ነገር ግን ከእሷ ጋር ስስና ተጋላጭ በመሆን ደህንነት አይሰማውም። ትጥቁን ቢያወርድላት ያንን እውነት በእሱ ላይ እንዳትጠቀምበት ይፈራል። ያኔ ነው ሴቶች እሱ ግልጽና ክፍት አይሆንልኝም፣ ምንም ላገኝ አልቻልኩም ሲሉ የምትሰሚው። ይህ ቀዝቃዛ መሆን አይደለም፣ እሱ ጥንቃቄ እያደረገ ነው። ይህ አንድ ወንድ በስሜታዊነት ክፍት ሲሆን ትንሽ ነገር አይደለም። ይህ ለአንድ ሰው የእሱን አጠቃላይ ስሜታዊ ካዝኖች መክፈቻ የማለፊያ ሚስጥራዊ ቁልፉን እንደመስጠት ነው። ስለዚህ ያንን ከመስጠቱ በፊት ማወቅ አለበት። እኔም አንድ ወንኩ ባሳያት አሁንም ታከብረኛለች? መልሷው ከሆነ በጥልቅ ይተሳሰራል። መልሱ አይደለም ከሆነ ወደ ኋላ ያፈገፍጋል። ለዚያም ነው ወንድን ሳትነቅፍ ወይም ሳታስጨንቅ ስሜት የደህንነትን የምትፈጥር ሴት የማትረሳ የምትሆነው። እሷ ያለፈ ህይወቱን አትፈርድም፣ በድክመቱ አትሳለቅም፣ ወይም መናዘዝን፣ ሁሉንም ነገር መናገርን አታስገድድም። በቀላሉ በእርጋታና በመወጉጉት ታዳምጣለች እና ወደ እሷ እንዲመጣ ትፈቅዳለች። ያኔ ነው ፍቅሩ የሚጀምረው። ምክንያቱም ለወንድ ልጅ ፍቅር የሚጀምረው ትጥቁን ለመጣል በቂ ደህንነት በተሰማው ቅጽበት ነው። እና ሴቶች አንዳንድ ጊዜ ደህና ነኝ ማለት እባክሽ እንዳብራራ አታድርጊ፣ በተለየ መንገድ እንዳትተኝ ይፈራሉ ማለት ነው። ስለዚህ አስተውሽ፣ እሱ ከአንቺ ጋር ደህንነት ሲሰማው ልቡን ብቻ አይከፍትም፣ በአንቺ ላይ ይጠምደዋል፣ ያስተሳስረዋል። 3 መስህቡን ወይም መሳብና መማረኩን ማመን ያስፈልገዋል። ይህ ምናልባትም እንግዳ ሊመስል ይችላል፣ ነገር ግን 100% እውነት ነው። አንድ ወንድ ለአንቺ ያለው መስህብ አካላዊ ብቻ እንዳልሆነ ማመን አለበት። ይህ እውነት ነው። ወንዶች በመስህብ ወቅት በአእምሯቸው ውስጥ 2 ድምፅ አላቸው። ድምፅ 1 እንዲህ ይላል፣ እሷ በጣም የምትደንቅ ናት፣ የእውነት እሷን ማፍቀር ትችላለህ። ድምፅ 2 ስሜት እንዳትይዝ፣ ስሜት እንዳትቀበል፣ ትኩረት ታጣለህ። በእነዚህ ድምፆች መካከል ያለው ጦርነት ሁሉንም ነገር ይወስናል። ከአንቺ ጋር መሆን የተሻለ እንደሚያደርገው፣ ደካማ እንደማያደርገው ካላመነ መውደቅን ይቃወማል። ምክንያቱም ጥልቅ ከውስጥ እያንዳንዱ ወንድ ሰላሙን የምታስከፍለውን የምታሳጠውን ሴት መምረጥ ይፈራል። ለዛም ነው በሱ ዙሪያ የምታመጪው ድባብ ወይም ስሜት ከመልክሽ የበለጠ አስፈላጊ ሆነ። ሁልጊዜ ከአንቺ ጋር ሲሆን መነቃቃት፣ አክብሮትና ስሜታዊ መረጋጋት ከተሰማው አእምሮ አንቺን ከጥንካሬ ጋር ያስተሳስራል። ለራሱ በእሷ ዙሪያ መሆን የበለጠ ስልና ንቁ ያደርገኛል ብሎ ይነግራል። ነገር ግን ሁልጊዜ ከአንቺ ጋር ሲሆን በእንቁላል ቅርፊት ላይ እንደሚራመድ ወይም እንደ ስሜታዊ የቀን ስራ ከተሰማው አእምሮ አሁን ይህንን መቀበል አልችልም ይላል። ስለዚህ አንድ ወንድ አንቺ የኔን ምርጡ ማንነት ታወጫለሽ ብሎ ሲናገር ያ ሙገሳ አይደለም፣ ኑዛዜ ነው። ይህ ማለት እሱ መስህቡን አምኗል። አንቺ ማፍቀሩ ትኩረቱ እንደማያስከፍለው፣ እንደማያሳጠው ያውቃል፣ ያቀጣጥለዋል። እንዲህ አይነት ሴትን ነው ወንድ ልጅ ለማቆየት የሚዋጋው። 4 ልቡን ወስደሽ እንደገና እንደማታስተካክዩ ወይም እንደማትቀይሩ ማወቅ አለበት።
ይህ የማያደራድር ወይም ስምምነት አፍራሽ ነው። አንድ ወንድ አንዲት ሴትን ከማፍቀሩ በፊት እሱን ወደ ፕሮጀክት ለመለወጥ እንደማትሞክር ማወቅ አለበት። ወንዶች እነሱን እንደገና ለመቅረጽና ለማስተካከል በሚፈልጉ ሴቶች በፍቅር አይወድቁ። እነሱን መረዳት በሚችሉና ያለምንም ግፊት ወይም ማታለያ ወደ ተሻለው የራሳቸው ማንነት እንዲያድጉ በሚፈቅዱ ሴቶች በፍቅር ይወድቃሉ። አየሽ፣ አብዛኞቹ ወንዶች የዚህ የተወሰነ ተሞክሮ አጋጥሟቸዋል። በቅድመ ሁኔታ የምትወደው ሴት ቀስ በቀስ እሱን ለመለወጥ የምትሞክር አጋር፣ ውጣ ወረዶቹን እንደ ጉለት የሚመለከት ወይም ህልሙን የማይጨበጥ ብሎ የሚተች ሰው። ስለዚህ ጥሩ ሴት ወደ ህይወቱ በምትመጣበት ጊዜ እሱ ቀድሞውኑ ክፍት በሆን እሷ ከባዶ ተነስታ እንደገና ለመገንባት ተሞክራለች ብሎ በማሰብ በስሜታዊነት ግትር ይሆናል። ያ ፍርሃት እውነት ነው። ምክንያቱም ወንዶች መተዳደር፣ መመራት አይፈልጉ። ተቀባይነትን፣ አድናቆትንና የመንፈስ መነቃቃትን ወይም ተነሳሽነትን ማግኘት ይፈልጋሉ። አንድ ወንድ መገመት፣ መታረም ወይም ያለማቋረጥ መመራት ሲሰማው በስሜታዊነት ዝግ ይሆናል። ነገር ግን ለምናባዊ ማንነቱ ሳይሆን ለትክክለኛ ማንነቱ እንደተመረጠ ሲሰማው ሁሉም ነገር ይለወጣል። እሷ ከራሴ ማንነት ጋር መሆን የሚችልባት ሴት ናት፣ ማስመሰል ወይም አንድ ነገር ማከናወን አይኖርብኝም ብሎ ያስባል። እና ያኔ ነው አንቺን ማንም መድረሻውን ወደማያገኘው ወደ ጥልቅ ሽፋኖቹ እንድትገቢ መፍቀድ የሚጀምረው። ወንዶች በቂ እንዳልሆኑ እንዲሰማቸው ከምታደርግ ሴት ጋር በፍቅር አይወድቁ። እንደታዩ እንደተስተዋሉ እንዲሰማቸው ከምታደርግ ሴት ጋር በፍቅር ይወድቃሉ። አንዴ ልቡን ወስደሽ ከምትጠብቂያቸው ነገሮች ጋር እንዲስማሙና እንዲገጥሙ እንደማታደርጊ ሲያውቅ ያኔ ነው ሁሉን የሚሰጥሽ። ከነዚህ 4 ፍላጎቶች በስተጀርባ ያለው ስነ ልቦና ትልቁን ምስል መረዳት እንድትችሉ ለሰከንድ ሰፋ አድርገን እንመልከት። ወንዶች ከሴቶች በተለየ መልኩ በፍቅር ይወድቃሉ። ሴቶች በግንኙነት ምክንያት ያፈቅራሉ። ወንዶች በመረጋጋት ወጥ በመሆን ያፈቅራሉ። አንድ ወንድ ሊወድሽ፣ ሊመኝሽ፣ አንቺን በጣም አስገራሚ ሴት አድርጎ ሊቆጥርሽ ይችላል። ነገር ግን በውስጡ አለመተማመን፣ አለመረዳት፣ አለመደገፍ ወይም በስሜታዊነት ደህንነት እንደሌለው ከተሰማው ልቡ ሙሉ በሙሉ አይከፈትም፣ አይችልም። ምክንያቱም የወንዶች ስሜታዊ ስርዓት በስሜታዊነት እጅ ከመስጠቱ በፊት ውስጣዊ መሰረትን ይፈልጋል። ማንም ለሴቶች የማይናገረው እውነት ይሄ ነው። ወንዶች ፍጹምነት፣ የማይቋረጥ ሙገሳ ወይም የሚያስገርም ውበት አያስፈልጋቸውም። ፍቅር ከመፈጠሩ በፊት ሰላም፣ ዓላማ፣ እምነትና ተቀባይነት ያስፈልጋቸዋል። አንድ የእነዚህ 4 ፍላጎቶች ሲሟሉ ልቡ እሱን ራሱን እንኳን በሚያስደንቅ ሁኔታ ክፍትና የሚገኝ ይሆናል። ለምን እነዚህ ፍላጎቶች ከወሲብ የበለጠ አስፈላጊ ሆኑ? ወሲብ ደስታን ይፈጥራል። ነገር ግን እነዚህ 4 ፍላጎቶች ስሜታዊ ደህንነትን ይፈጥራሉ እና አንድ ወንድ ያለ ስሜታዊ ደህንነት በፍቅር ሊወድቅ አይችልም። ያለ ፍቅር ታማኝ ሊሆን ይችላል። በፍቅር ውስጥ ሳይሆን ስሜታዊ መሆን ይችላል። ፍቅር ውስጥ ሳይሆን ሊጠመድ ይችላል። ነገር ግን ፍቅር የሚገለጠው በህይወቱ ኩራት ሲሰማው፣ ተጋላጭ ለመሆን ደህንነት ሲኖረው፣ በግንኙነት ውስጥ ደህንነት ሲሰማውና እንደ ራሱ ማንነት ተቀባይነትን ሲያገኝ ብቻ ነው። ያለ እነዚህ 4 ንጥረ ነገሮች ፍቅሩ ከገጽታ ወይም ከላይ ከሆነ ደረጃ በላይ በፍጹም አያልፍም። በዙሪያሽ ይሆናል፣ ይደሰታል፣ ያሽኮረመማል፣ ለተወሰነ ጊዜ የማይለዋወጥ ይሆናል፣ ነገር ግን አይወድቅም። እነዚህ ፍላጎቶች ሲሟሉ እሱ የስነ ልቦና ባለሙያዎች ስሜታዊ አሻራ ብለው የሚጠሩትን ሁኔታ ይፈጥራል። አእምሮ አንቺን መኖርና መገኘት ሙሉ በሙሉ በውስጡ ያትማል። አንቺ እሱ ደህንነት ያለው ሰው፣ ስሜታዊ ቤቱ፣ ሰላሙ ትሆኛለሽ። እና እንደዚህ አይነት ፍቅር ነው ወንዶች በጭራሽ የማይተዉት፣ ጥለውት የማይሄዱት። እንዴት እሱ ዝግጁ መሆኑን ማወቅ ትችላለሽ? አንድ ወንድ ለፍቅር በስሜታዊነት ዝግጁ ሲሆን ጥንካሬውን ብቻ ሳይሆን ፍርሃቱን እንድትመለከች ይፈቅድልሻል። የረጅም ጊዜ እቅዶቹን ያጋራሻል። ራሱን ማሻሻል እንደሚፈልግ ይነግርሻል። ያንቺን ሀሳብ አስተያየትሽን ይጠይቃል። ሳይሸማቀቅ ተጋላጭነትን ያሳያል። ከመራቅና ከመሸሽ ይልቅ ክፍት ይሆናል። የዕለት ተዕለት ተግባሩ አካል ያደርግሻል እና ግራ መጋባትን ሳይሆን ወጥነትን ያሳያል። እነዚህ ግምቶች አይደሉም። የእሱ 4 ውስጣዊ ፍላጎቶች መሟላታቸውን ጠቋሚዎች ናቸው። ደህንነት፣ በራስ መተማመን፣ መረጋጋትና ተቀባይነት እንዳለው የሚሰማው ወንድ በስሜታዊነት ለጋስ ይሆናል። በጥልቀትና በተፈጥሮ ቁርጠኛ ይሆናል። አንቺ ማሳደድ፣ መለመን ወይም የተቀላቀሉ ምልክቶችን መፍታት አይኖርብሽ። ወንዶች ግራ የሚያጋቡት በስሜታዊነት እርግጠኛ ያልሆኑ ያለመኑ ሲሆኑ ብቻ ነው። ዝግጁ ሲሆኑ ግልጽ ናቸው። የማጠቃለያ ሀሳብ። ስለዚህ ከዛሬው ቪዲዮ አንድ ማንኛውንም ነገር ብትወስዱ የምትወስዱት ይሄ ነው። ወንዶች አንዲት ሴት ቆንጆ፣ ጣፋጭ ወይም እጅግ ማራኪ በመሆኗ ምክንያት በፍቅር አይወድቁ። በእሷ መገኘት ውስጥ ሙሉ ስሜት ሲሰማቸው በፍቅር ይወድቃሉ። ምክንያቱም ለወንድ ልጅ ሰላምን፣ ትርጉምን፣ እምነትና ተቀባይነትን የምትሰጥ ሴት የማትረሳ፣ ለመቋቋም ማትቻል ትሆናለች። ከመጠን በላይ ስለምትሞክር ሳይሆን የእሱን ዓለም ቀላል ስለምታደርግ። ወንዶች ደስታን ያሳድዳሉ፣ ውበትን፣ አዝናኝና አስደሳች ስሜትን ያሳድዳሉ። ነገር ግን እነዚህን 4 ፍላጎቶች ለምታሟላ ሴት ቁርጠኛ ይሆናሉ። ምክንያቱም ልቡን ለማረፍ የሚያስችል በቂ ደህንነት እንዳለው እንዲሰማው የምታደርገው እሷ ብቻ ናት። ይህንን ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ አድርጉ። ለበለጠ የወንድ ልጅ ስነ ልቦና ምልከቶች ቻናሉን ሰብስክራይብ አድርጉ እና ቪዲዮን ለሚጠቅም ሰው አካፍሉ። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።